ዘሁልቅ ምዕራፍ 11 ከ4 እስከ 6 በጌታ በኢየሱስ ክርስቶስ ስም አነባለሁ። የጌታ ቃል እንደዚህ ይላል። ድብልቁ ሕዝብ ሌላ ምግብ ጎመጀ፣ እስራኤላውያንም እንዲህ እያሉ ያጉረመርሙ ጀመር። ምን ነው የምንበላው ሥጋ ባገኘን ኖሮ በግብፅ ያለምንም ዋጋ የበላነው ዓሣ እንዲሁም ዱባው በጢሁ ኩራቱ ነጭ ሽንኩርቱ ትዝ ይለናል። አሁን ግን የምግብ ፍላጎታችን ጠፍቷል፣ ከዚህ መና በስተቀር የምናየው የለም። የዘሁልቅ ምዕራፍ 11 ላይ ያለ የእግዚአብሔር ቃል ክፍል ነው። አብረን አስቀድመን ያነበብነው የዘሁልቅ መጽሐፍ ምዕራፍ 11 ከቁጥር 4 እስከ 6 ድረስ ነው። ምናልባት እናንተ በኋላ ቤት ስትገቡ እስከ መጨረሻ 35 ቁጥር አካባቢ ያለ ይመስለኛል። እናንተ በኋላ ስትገቡ ሙሉን አንብቡ። ታሪኩ የተያያዘ ስለሆነ ሙሉን እናንተ ማንበብ ትችላላችሁ። ይሄ የዘሁልቅ መጽሐፍ በተለያየ አጋጣሚ እሁዱ ደጋግመን እናንሳው ባላስታውስም ግን ሰኞም በተለያየ አጋጣሚዎች ግን ማነሳው መጽሐፍ ነው። የዘሁልቅ መጽሐፍ እስራኤል ከሄደችው የ40 ዓመት ጉዞ 38 ዓመት ተኩሉን የሚሸፍነው ይሄ የዘሁልቁ መጽሐፍ ነው። ምናልባት ካሉት አራት ከዚህ ውጪ ካሉት አራት መጽሐፎች በሳይዙ አጠር ያለው እሱ ነው። ግን ደግሞ ረጅሙን ጊዜ የምድረ በዳውን ረጅሙን ጊዜ የሚያጠቃልለው ወይንም የሚያካልለው ይሄ መጽሐፍ ነው። በጣም ብዙ ጊዜ ደጋግመን የምናነሳቸው በእስራኤል በምድረ በዳ ጉዞ ላይ ያሉ ታሪኮች በጣም ብዙ ጊዜ ደጋግመን የምናነሳቸው ታሪኮች አሉት። ባይዘዌ የዘሁልቅ መጽሐፍ ላይ ነው ዛሬ ያነበብነውን ይሄንን ታሪክ ይሄንን ወይንም ሐሳብ ጨምሮ ማለት ነው። እና እግዚአብሔር እስራኤልን ከግብፅ ምድር ሲያወጣ የወጣው እስራኤላዊ ብቻ አልነበረም ነው አይደለም ይላል። የወጣው እስራኤላዊ ብቻ አልነበረም፣ ግብፃውያንን ጨምሮ ከእስራኤል ውጪ ደግሞ በግብፃውያን ባሪያ ተደርገው የነበሩ አንዳንድ ሰዎችም አብረው ከእስራኤላውያን ጋር ወጥተዋል። እስራኤል ባርነቷ ተሰብሮ ነፃ ወጣ ቀይ ባህርን ስትሻገር አብሮ የተሻገረ ሌላ ህዝብ አለ፣ ሌላም ህዝብ አለ። መጽሐፉ እንደሚነግረን ከሆነ ሌላም ህዝብ አለ፣ አብሯቸው ወጥተው ነበር። ምናልባት ምዕራፍ 10 ምናምን የምታነቡ ከሆነ ደግሞ ኦባብ እና የሚባሉ ሰዎች አሉ። እንደውም ኦባብ እንደውም የኛ ሀገር ሰው ነው ይሉታል። እና እንደዛ አይነት ሁሉ በግብፃውያን አማካኝነት ባሪያ ተደርገው የነበሩ ሌሎች የሀገር ሰዎች፣ ከዛ ውጭ ደግሞ ከግብፃውያን መካከል ደግሞ አንዳንዶቹ አብረው ከእስራኤላውያን ጋር ወጥተዋልና የምድረ በዳውን ጉዞ አብረው ሲጓዙ አብረው ሲራመዱ አብረው የተለያዩ ነገሮችን እግዚአብሔር ሲያደርግ አብረው እያዩ ነው የመጡት። በእርግጥ የአብርሃም የይስሐቅ ያዕቆብ አምላክ ነው እግዚአብሔር ፕሮሚስ ያደረገው ለእስራኤል ነው። እግዚአብሔር የተናገረው ለእስራኤል ነው። እግዚአብሔር ነፃ አወጣለሁ እታደጋለሁ ህዝቤን ያለው እስራኤልን ነው። ግን አብረው ደግሞ ሚክስ አድርገው ተቀላቅለው የወጡ ደግሞ ሌሎችም ብዙ ሰዎች ነበሩና ሲናገር ምንድነው የሚለው ቁጥር 4 ላይ ዛይራቸውን ግን የማገልገል ፕሮግራም የለውም እግዚአብሔር። የሚያስፈልገንም በሙሉ ይሰጠናል፣ ምኞቴን ግን የሚያስፈጽም አይደለም እግዚአብሔር። በምድረ በዳ ላይ እስራኤል ስትጓዝ ስትመጣ ስትራመድ በፍጹም እግዚአብሔር ላይ ኮምፕሌን ማድረግ አይችሉም። እግዚአብሔር ማለት ተብሎ ቀና ብለው ሊናገሩ ከምስጋና ውጪ ምንም ማለት አይችሉም። እስራኤላውያንም አይደሉም መጀመሪያ የጀመሩት። ድብልቁ ህዝብ መጣና ምንድነው በየቀኑ መና የምንበላው ሌላ ምግብስ የለም ወይ? እና በህዝቡ መካከል ረብሻ ተፈጠረ። እስራኤላውያን ውስጥ ለውስጥ ረብሻ 600 ሺህ እግረኛ ነው ባይዘው ይሄ ወታደር ቋንቋ 600 ሺህ ወንዱ ማለት ነው። የወንዶቹ ቁጥር ከ19 ዓመት በላይ ማለት ነው። 600 ሺህ ሰው ነው። አጠቃላይ 1.2 ሚሊዮን ሰው አካባቢ ነው። እና እዛ ሁሉ ህዝብ መሃል ረብሻ ተጀመረ። ምንድነው መና ብቻ ነው እንደምንበላው ሌላ ምግብ የለም ወይ? እግዚአብሔር ይሄንን ብቻ ነው የሚያቀርብልን፣ አንፈልግም፣ ሰለቸን አለ ድብልቁ ህዝብ። እግዚአብሔር የሚሰጠን ይበቃናል፣ በቅቶናል፣ ተስማምቶናል፣ እስከ መጨረሻ ከሱ ጋር ብቻ እንሄዳለን። በፍጹም እግዚአብሔር ላይ ሐሳብ የለንም። ወደ ጎን ሐሳብ ሊኖር ይችላል፣ ወደ ላይ የለንም። በቂ ነው። ስሙ ለዘላለም የተባረከ ይሁን። ግን አያችሁ አሁን እስራኤላውያን ባክስላይድ እንዲያደርጉ ያደርጓቸው ያሉት ድብልቆቹ ናቸው። ከዛ በህዝበ እስራኤል መካከል ማጉረምረም ተጀመረ ይላል። እስራኤላውያን ማጉረምረም ጀመሩ። ሙሴ ድብልቁ ህዝብ ብድግ ብሎ ሌላ ማረ ሲል ሙሴ አይመለከተኝም ነው የሚለው። እግዚአብሔር ነፃ አወጣል ያለው እስራኤልን ነው። ፕሮሚስ ያደረገው ለእስራኤል ነው። አዎ ለእናንተ አይደለም፣ ተቀላቅላችሁን የመጣችሁት እና ለእስራኤል ነው አለ። እስራኤል መሃል ማጉረምረም ተጀመረ። ትዝ ይለናል ምኑ ወደ ግብፅ ሄዱ ታውቃለህ። በልባቸው መጽሐፍ ቅዱስ ነው የሚለው በልባቸው ወደ ግብፅ ኮበለሉ ይላል። እግራቸው ያለው ምድረ በዳ ነው። ሲና ተራራ ፊት ለፊት ነው። እግዚአብሔር የተገለጠበት ተራራ ፊት ለፊት ነው። ወደ ግብፅ ሄዱ። ትዝ ይለናል አሉ። ምንድነው ትዝ የሚልህ? በግብፅ የነበረው ሽንኩርት፣ ዱባው፣ በጢሁ ደግሞ በነፃ የምንበላው ዓሣ። መልካም ዘር ነው የዘራው። ያንን መልካም ዘር ዘርቶ ሄደ። ያ ሰው አገልጋዮች አሉት እና በሚቀጥለው ጊዜ ሲመጣ በእንክርዳዱ መካከል በመልካሙ ዘር መካከል እንክርዳድ በቅሏል። ከዛ አገልጋዮቹ ጌታው አይደለም አገልጋዮቹ ኢቭን ኖቲስ አድርገውታል። መልካሙ ዘር መሃል እንክርዳድ አለ ጌታ ሆይ አሉት። አዎ ሲል እንደዚህ አሉት። ማን የዘራው ሲሉት ጌታ እንደዚህ አላቸው። የጠላት ስራ ነው። በሰው የጠላት ስራ ነው ቢሉ ዘንድሮ አይደለም የመጣው የሆነ ይሆች የጠላት ስራ ናት ጌታ ኢየሱስ ራሱ ብሏል። የጠላት ስራ ነው ይሄ እና የጠላት ከሆነ አንተ ከሌለበት እንንቀላው፣ እንዳትነቅሉት፣ ተውት፣ አብሮ ይደግ። ከባድ ቃል አለች ብቻ አብሮ ይደግ፣ ተውት። እንክርዳድና ስንዴ ጎን ለጎን ይደግ። አዎ ይደግ። ተደባልቀው ሚክስ አያረጉም። ጎን ለጎን ነው የሚያደርጉት። አያደርቀውም ወይ ቶ እንክርዳዱ እያለ ስንዴው መኖር ይችላል። ጄኒው ነው። አይዞ ይደጉ ቶ አለውና ከዛስ በመጨረሻው ቀን በመከር ወራት ሃርቨስት ሲሰበሰብ መጥተው ይለቅሙትና ይለዩታል። አትጨነቅ። ሙሴ ምንድን ያለው ልክ እንደዚህ ነገር ሲገጥመው ውሰደኝ። ጌታ ኢየሱስ ምንድን ያለው? አትጨነቅ። ለምን ይለያል? ሙሴ አለ ጌታ ኢየሱስ የመጨረሻ ቀን ይለያል። ጎናቸው ሰው ስንዴ ለስንዴ ብቻ እንሰማማ በሉት። አየ በጢሁ አማረኝ ሽንኩርት አማረኝ የሚል እየሰማ
ቸርች መጥቶ የጸሎት ርዕስ አትያዝ። ስንዴውን ብቻ ስማው። ከነዓን እስቲ አሜን በሉ። እግዚአብሔር ከግብፅ አወጣ ነው፣ ተመስገን። ቀይ ባህርን ከፈለው፣ ተመስገን። ወደ ግብፅ ሽንኩርቱ በጢሩ ሲል አንተ ከሞት አድኖ ሽንኩርት የተረፍክበትስ ያዳነስ ከምንድን ያዳነ? ምንድነው የሚያምርህ? ከምንድነህ? ከሞት ቶ በግብፅ ያለ ሲቃይ መከራ ቆረ ሞት ቀጥሎ ይገላል። ከሱ አድኖ ያኛው ያምራል። አልሰማም ያንተን እና እግዚአብሔር ያለኝ እዛ ጋር አለ እና በአገዛዙ ውስጥ ሆኜ እደርሳለሁ። ጌታ ያለው እሱ ነው። ተውት፣ አብሮ ይደግ፣ ጎን ለጎን እኩል ይሂድ። ተውት፣ እድል ስጡት። መጽሐፍ ሲናገር ስንዴው ሲያድግልና እንክርዳዱ አደጋ አይደለም የሚለው ብቅ አለ ይላል። አቦትና ተባለ ብቅ አለ እኔም አለሁ አለ። መልኩን አስተካክሎ እኔም አለሁ ሲል ይለዩታል። እንክርዳድ ነው፣ ሳይዙ ያስታውቃል፣ መልኩ ይለያል፣ ቁመና ያስታውቃል፣ የሚያምረው የሚወደውና የሚጠላው ያስታውቃል። የስንዴ አይነት አይደለም፣ ዘሩ ያስታውቃል፣ አይነቱ ይለያያል። ክብር ለእግዚአብሔር ይሁን። በምንድን ነው የምንለየው? በመልክ፣ ካራክተር፣ አካሄድ፣ የሚያምረው የሚወደው የሚጠላው ያስታውቃል። ደጁን ብቻ ለሚያስ ውስጡ ያስታውቃል። ጄኒውን ነው ይመጣል ላይ ጌታ ኢየሱስ እንደዚህ አለ፣ በፍጹም እንንቀለው እንዳትነቅሉ። ለምን አንድ ላይ ደግሞ ስንዴውን ትነቅለዋለህ? ታዲያ ታውት እናንተ መጨረሻ ላይ ይመጣሉ ይሄንን ቦታ የሚያስይዙ አለና ይሄን ካስተማረ በኋላ ስሙኝ። አሁን እንደኛ አይደለም፣ እኛው ገብቶናል። ምን እየተባለ እንደሆነ ገብቷል። እነሱ አልገባቸው። ደቀ መዛሙርቱ ደግሞ እንደምታውቁት ነው፣ በደንብ አልተረዱትም። እና ማታ ሲገባ ጌታ ሆይ አሉት። የቀኑ ምሳሌ ምንድን ነው? የትኛው ብዙ ነው ያወራው። ከዛ ደግሞ ስለ ሰናፍጭ ቅንጣት ነው አውርቷል። የትኛው ነው ያልገባቸው? በሙሉ አልገባንም፣ ግን አንደኛው በሙሉ አልገባቸው። አንደኛው ግን ይሄ መልካም ዘር ስንዴ እንክርዳድ ያልከው ምንድን ነው ሲሉት እርሻው ዓለም ነው አለ። ይሄ መልካሙ ዘር የተባለው ስንዴ የእግዚአብሔር ልጆች ናቸው፣ እንክርዳዱ የዚህ ዓለም ልጆች ናቸው። ጠላት ያልኳችሁ ሰይጣን ነው፣ መጥተው የሚሰበስቡት ደግሞ መላእክት ናቸው አለና ፈታው። ታዲያ በዚህ ዓለም ስትኖሩ አይነቱ ቢለያይም ሊያስጎመጅ ግን አይገባም። አትገናኙም፣ የተለያየን ነን። የዓለማውያኑ ለምንድን ነው የማያምርህ? አንተ ዘርህ ራሱ ሌላ ነው፣ ሰማያዊ ነው። ስንዴ እንክርዳድ ለመሆን ጥረት አድርጎ አያውቅም። ሊያቃልሏችሁ ሲሞክሩ አንድ አይነት አይደለንም። አፍተሮል እንዳንወዳደር ራሱ ጎን ለጎን ተከሻ ለመለካካት ለምንድን ነው የማልሞክረው? አንድ አይነት አይደለንም። ስንዴ የክርስቲያን አቲቲዩድ መሆን ያለበት ይሄ ነው። የኋላ ነው እረሳው። ምንም ይሁን ኋላ ስኬት ይሁን ድካም ምንም ይሁን እረሳዋለሁ። ታዲያ የፊቴን ለመያዝ እዘረጋለሁ። ወዴት ነው የምትሄደው? ጌታ ወደ ላይ ስለጠራኝ ሽልማትን ለመቀዳጀት ከፊት ይልቅ እሮጣለሁ፣ እንደውም እጋደላለሁ። የቀረ ትንሽ ነው እድሜ ሲሉት በቀረችኝ እድሜ ፋይት አደርጋለሁ። ፋይት የሚደረገው ዝም ብሎ ኖርማል ነገር ነው እንዴ? አይደለም። የሚታገል ነገር አለ ማለት ነው። አንተን ጎትቶ እዚህ ለማስቀረት ይታገላል። ጳውሎስ ውስጥ እገነጥላለሁ። ከፊት ይልቅ ነው የሚለው። ወዴት? ወደ ላይ። ክብር ለኢየሱስ ይሁን። ተጠርቻለሁ እና ወደ ኋላ አላይም። ሪማይንደር የለም ወይ? ወደ ኋላ አለ። አልሰማም። ኖ ጳውሎስ ና ተመለስ። አልመለስም። አንተ እኮ ከፈሪሳውያን መካከል የተመረጥክ ከዕብራውያን እንደዚህ እና እንጂ ዝም ብለህ ወንጌል ብለህ ምንድን ያሰቃየ? እና ተመለስ፣ አይዞ፣ በጣም ዋርም የሆነ ዌልካም አለኝ ትሏለች ዓለም። ጳውሎስ እንደዚህ ይላል፣ ወደ ላይ ጠርቶኛል። የላይኛውን ሽልማትና ይሄኛው ላነጻጽረው አልችልም። ወደ ላይ ጠርቶኛል እና ዓለም ልታይልኝ አትችልም። እኔ ገብቶኛል። ዓለም አይታ አንደርስታንድ አድርጋ እንድትለቀኝም አልጠብቅም። ገንጥዬ ነው የምሄደው። እስቲ አሜን በሏ። ለድርድር እንዳታቀርበው፣ ምን መሰለሽ ብለህ ዓለም ጋር እንዳታቀርበው። ልትረዳ አትችልም። ለጨለማ ብርሃን አስረድት አይሆንም። ብርሃንን ጠብቀህ መሄድ ነው። የመጨረሻ ቀን ላይ ልዩነት ይመጣል። ያ ቀን ሩቅ አይደለም። ጌታ ኢየሱስ ክርስቶስ ጊዜ ወስኜለታለሁ አለ። የሃርቨስት ታይም አለ። እኔ ወደ ጎተራዬ እንትን አደርጋለሁ አለ። ሰበስባለሁ አለ። ስሰበስበው እርሻው በሙሉ ስንዴ ላይሆን ይችላል አለ። አሁን እየተወራ ያለው ስለ ሎካል ቸርች አይደለም፣ ስለ ዩኒቨርሳል ቸርች ነው የሚወራው። ስለ ዓለም አቀፋዊቱ በዓለም ነው ትቶን የሄደው ኢየሱስ። ስለዚህ መረቡ ሲያነሳ በጣም ብዙ ነገር ሊያነሳ ይችላል እና የዛን ቀን እነሱ ይመጣሉ አለ። የኔ የላይኛው ሰራተኞች ይመጣሉ። እንክርዳዱን ይለዩታል፣ ደግሞ ስንዴውን ይለዩታል ይልና እንክርዳዱን ምን እንደሚያደርጉ ታውቃለህ? በነዶ ሰሩላችኋለሁ አለ። ለምን? ወደ እሳት እንዲጣል። እነዚህኞቹንስ ወደ ጎተራ ያስገቡልኝ እላለሁ አለና በዚህ ጊዜ ላንብብላችሁ ክፍሉን። መስመር መልቀቅ የለብንም በእውነት ሳናስነካ እንሙት። ማቴዎስ 13 ቁጥር 43 ላንብብላችሁ። 13:43 ከ24 ጀምሮ ነው ክፍሉ፣ ግን 43 ላንብብላችሁ። በዚያን ጊዜ ጻድቃን በአባታቸው መንግሥት እንደ ፀሐይ ያበራሉ። ሰሚ ጆሮ ያለው ይስማ። ያው ኢየሱስ ነው ያለው፣ እኔ አይደለም፣ ጥቅሱ ነው። ባይዘው ሰሚ ጆሮ ያለው ይስማ የሚለው ጥቅሱ ነው ራሱ ቁጥሩ አይደል? ቁጥር 43 በዚያን ጊዜ ጻድቃን በአባታቸው መንግሥት። እነማን ናቸው ጻድቃን? መልካም ዘር የተባለው። እነማን ናቸው ጻድቃን? በክርስቶስ ኢየሱስ አምነው የዳኑ። እነማን ናቸው ጻድቃን? እግዚአብሔር ልጁን ኢየሱስን ሲልክላቸው እሺ ያሉ፣ እርሻው ዓለም ነው እቀበለዋለሁ ያሉ፣ እነሱ ጻድቃን ናቸው። ጻድቃን በማን መንግሥት ነው የሚለው? በአባታቸው። የክርስቶስ ኢየሱስ አባትና አምላክ የኛም አባት ኢየሱስ ታላቅ ወንድማችን አይደል? ወንድሞቼ ብሎ ሊጠራ አላፈረም አይደል የሚለው? ኢየሱስ ታላቅ ወንድም የሆነበት ቤት አብ የሁላችን አባት እንደ ፀሐይ ያበራል በአባታቸው መንግሥት። ዝም ብላችሁ ሳሉት እንትኑ ቀን የሃርቨስት ቀን አለባበስ አይደለም የሚለየ፣ ውስጥ የተቀመጠው ማንነት ነው። ስንዴና እንክርዳድ የሚለዩ በማንነት ነው። መላእክቶች አይሻወዱ፣ አይታለሉ። ክብር ለኢየሱስ ይሁን። ወዳጆቼ እንጨክል። ምን ይቀርብናል? ሲጀመር እንኳን ዳንን ከዓለም። በእውነት ዛሬ ያላመለጠ ካል ያመልጣል። ዛሬ
በእውነት በእግዚአብሔር መንግስት እንደ ፀሐይ ነው የምናበራው። እዚህ ጉባኤ አንድም ሰው ይህንን ሳይወስን መሄድ የለበትም። ጌታ ግን እንደዚህ አለ፣ እነዚህ መልካም ዘሮች በእኔ በኩል የመጣውን የውርደት የሚመስል መልእክት የተቀበሉ በህይወት እንኑር ብለው ከኔ ጋር የተስማሙ በአባታቸው መንግስት ኢትስ ማተር ኦፍ ታይም ጊዜ ተወስኖለታል። ዘላለም አይደለም እንደዚህ የምንቀጥለው፣ ሰሞኑን ያልቃል። የኛና የስንዴና የእንክርዳድ መጨረሻ እኮ እንዳይመስልህ፣ ዓለም መጨረሻዋ ደርሷል። ዓለም ያበቃላታል። የዛን ቀን መሬት አይደለም የምንቀጥለው፣ ሰማይ ነው የምንቀጥለው። ሰማይ በአባታቸው መንግስት ይላል፣ እንደ ፀሐይ ያበራሉ። ምን አይነት ቃል ነው! ጌታ ኢየሱስ ካፉ ነው ያወጣው። አየህ፣ ያውቀዋል እሱ ያውቀዋል። ትቶ የመጣው ያንን ክብር አይደል? ተመልሶ ይሄዳል። እዛ ይመጣሉ እነሱ ማለት ሰብስቤ ነው ይዣቸው ሄዱ። ተመልሼ መጥቻው ሰብስቤ ይዣቸው ነው በአባታቸው መንግስት ይላል። አብን አባት በቀደመው ኪዳን ህዝቡ እያሳዘነው በህዝብ ላይ እየተቆጣ የኖረውን አብን በክርስቶስ ኢየሱስ በኩል አባታችን ሆኗል። በአባቴ መንግስት እንደ ፀሐይ ያበራ ትቀጥላለህ አለ ኢየሱስ። 12ቱ አሜን። ለምን የተረጎመው? ለነሱ ነው። ዓለም ሁሉ ሲቃወመው ኑ ይልና በማታ ቁጭ አድርጎ ለእናንተ እግዚአብሔርን መንግስት ሚስጥር ማወቅ ተሰጥቷቸዋል። አረ ደካሞች ነን። በቃ የዓለምን ትልቅ ነገር ለማሳፈር እግዚአብሔር እንዲያነቱ ነው የሚመረጠው። በእግዚአብሔር መንግስት ዘላለም እንደ ፀሐይ ያበራን እንኖራለን። እንዳትደባለቁ። የግብፅ የሚል ካሳችሁ ያወጣ ሐሳባችሁን ራሱ ክሮስ ካደረገው በእውነት ነው ማለት ጭንቅላታችሁ ላይ ጭናችሁ ቸርች መጣ እስከተማር እንዳጠበቅ ረግሜዋል። ይሄን ጌታዊ ተሳስቼ ነው ማለት ያለብን እንጂ ልክ ነው እንዴት ይባላል? እንዴት በእውነት ነው? ምን ቢያምረው ሰው ለምን መሰላችሁ? በጥሩ ነጭ ሽንኩርት ዱባ የሚያምራቸው ምንም ስታተስ የለም ከነጭ ሽንኩርት በላይ ግብፅ ቤተ መንግስቱ እንዴ ብለህ ቤተ መንግስቱ ምትለው ዞረ ማየት አትችልም እንኳን ልገባ። የሚያምራቸው ምንድነው? እዛው ጋር እየቆፈሩ የሚበሏት ነጭ ሽንኩርት። ዓለም እሱ ነው። በፍጹም ክብር የሚመስለው ነገሯ በሙሉ ሞት ነው። ከጌታ ጋር እንቀጥላለን። የተዘጋጀልን ከነዓን አይደለም ሰማይ ነው። ማርና ወተት የሚያፈስ ምድር አይደለም፣ የእግዚአብሔር ዙፋን ያለበት ዘላለማዊ ክብር ነው። ሃሌሉያ ወዳጆቼ፣ በብርሃን ነው እያኖረን ያለው ጌታ። በብርሃን እስራኤል ያየችውን ተአምር እኔ የተወሰነ አየሁት። በእውነት ወደ ኋላ ተመልሼ አሁን ዛሬ ጊዜው ስላልሆነ ብዙ መናገር አልችልም እንጂ በየዕለቱ እስራኤልን በምድረ በዳ ሲመራ እግዚአብሔር ያደርግ የነበረው ተአምር ብዛት፣ የተአምር ብዛት፣ ያንን ሁሉ ተአምር ነው ባይዘው በቀይተውት ቀጥታ እሱን ሁሉ አጥፍተው በግብፅ አሉ። ከግብፅ ምድር የወጡበት ያ የቀይ ባህር መከፈል ብቻ አይደለም። በየዕለቱ ሲሄዱ እባብና ጊንጥ ተነድፎ እንዳያስቆማቸው በእባብና በጊንጥ ላይ እያጫማ ነበር የሚመራቸው። ስኮርፒዮን ባለበት ምድረ በዳ ሲና ይታወቃል። ሰው ክሮስ አያደርገውም። ሲና ይታወቃል። ሲና ሰው በማይሄድበት ነው የመራቸው እግዚአብሔር። ለምን ሆነ ብሎ የሚል ቃል አለ። አውቆ እነሱን በማያውቁት ሰውን በማይሄድበት ምድረ በዳ መራቸው። ለምን? እግዚአብሔር ጥበቃውን ለማሳየት ማዳኑን ለማሳየት። ተአምሩ እኮ ሲና ምድረ በዳ መኖር ተአምር ነው። ባይዘው መመራትና ከነዓን መግባት አይደለም። ሲና መኖር እባብና ጊንጥ ከአሸዋ ውስጥ እየወጣ እየተወረወረ በአሸዋ ላይ የሚመጣ እባብ በአጠገብህ እያፏጨ ሲሄድ ሳይነካ ጊንጡን ረግጠው ዕቃ መስሎ እግርህን ስታነሳ ተናርፎ 3 ደቂቃ ብቻ በህይወት የሚያኖር ጊንጥ ረግጠህ ምንም ሳትሆን ምንም ሌላ ተአምር ባይኖር ምድረ በዳ ውስጥ ከእግዚአብሔር ጋር መኖር ብቻ ተአምር ነው። ይሄ አልበቃ ብሎት አለት እየሰነጠቀ ውሃ ያወጣል ከሰማይ። እኔ እንግዲህ የመላእክት መብል የሚለውን ቃል በእውነት የመላእክት መብል ብቻ የሚለውን ያገኘሁት እኔ የሰማይ እንጀራ የሚልና የመላእክት መብል ነው የሚል ያገኘሁት። አሁን ሰማይ ምግብ አለው እንዳትሉኝ፣ በኋላ መላእክት እየበሉ ነው የሚኖሩት እንዳትሉኝ። ጀስት እግዚአብሔር ጋግሬ እሰጣለሁ እግዚአብሔር ያቀርብ ነበር ነው አይደል? እና እስራኤል ስጋ ማረን መና ሰለችን ሲሉ እግዚአብሔር አላበላም ነው እንዴ ያለው? አላለም። ስጋ ማረን መና ሰለችን ሲሉ አበላቸዋለሁ አለ። ሙሴን መጣና እግዚአብሔር አበላቸዋለሁ ኧረ እኔ መግባቸዋለሁ። ምን ያህል ሲሆን 1 ወር ሙሉ ስጋ ከወደድ 1 ወር ነው ማበላቸው አለ ሙሴ። እንደዚህ ያለው እግዚአብሔርን ያ ቅድም ግደለኝ ያለ ሙሴ ኧረ እግዚአብሔር ወይ ኧረ የኋለኛው እንዳይበስ እንብላ ማለታቸው እሱን አላበላም ብትል አይሻልም? 1 ወር ሙሉ ስጋ በላለሁ። አዎ እንዴ ከየት ይመጣል ነው? ምድረ በዳ ያለ ነው። ምን ያክል በሬ ቢታረድ፣ ምን ያክል በግ ቢታረድ፣ በባህር ውስጥ ያለ አሳ በሙሉ ይመጣ። ይሄን ሁሉ 600 ሺህ እግረኛ እንደምታየው በሙሉ ጣት ነው። አረ እግዚአብሔር ሲለው እግዚአብሔር መጣና ለሙሴ እንዲህ አለው፣ እጅ አጭር አይደለም አለው። የመላእክ እምቢ ብለው የሰው ካማላቸው ያኛውን ከሰማይ ማውረድ ነው የሚከብድ፣ ይሄን ማብላቅ ቀላል ነው አለው። መጽሐፍ ሲናገር ነገ ጧት ይበላሉ አለው። አረ እግዚአብሔር በቃ እሺ በቃ አንተም ካላበላቸው ቢገሉኝ ነው እንደገና መሞት ነው። ምን አለው ሌላ አምኜ ልሙት ብሎ እንዴት እንቅልፍ ይዛል አንተ። ላጥ ሙሴ ላጥ የሆነው ይሁን ብሎ ከአባቶች አልበልጥም ኤልያስ እንዳለው አረ ብሎ ተኛ። ጠዋት ሲነሱ ይላል እግዚአብሔር ሌሊት አይደል የሚለው የምስራቅ ነፋስ አነሳሳ ይላል። እኔ ምስራቅ ነፋስ ይገርመኛል። በዚህ ቀይ ባህርን ለመፈልሱ ነበር በጣም ቢዚ ነበር የምስራቅ ነፋስ። እኔ የሰሜን ደግሞ የምዕራብ ቤት እንደሄዱ አላውቅም። የምስራቅ ነው የሚመጣው። የምስራቅ በጣም አገልጋይ ነው በእውነት። ሰማይ መቼስ ለነፋስ ቦታ ካለ እሱ ነው የሚኖረው። ግን አዲስ ኪዳን ላይ መጥቶ በዛው አራቂ ሱናን የምስራቅ ነፋስ አዲስ ኪዳን ላይ ነበር። ግን ያው የምስራቅ ነፋስ እናነሳሳ ይላል። ከሩቅ ምድር ድርጭት ሰብስበው ይዞ መጣ ይልና ቁመቱ ይሄንን ያክል ይልና ርዝመቱ የ2 ቀን መንገድ ያክል ነበር ይላል። ከመረው እግዚአብሔር አምጥቶ ህዝቡ አይጧት አንተ ስጋ እንብላ። መጽሐፍ እንዲህ ይላል መብላት ጀመሩ፣ በጥርሳቸው መካከል ሲገባ ይላል እግዚአብሔር ተቆጣ ይላል። መናይን አለ እግዚአብሔር እኔ ጋር ያመጣሁት ንቃችሁ ይሄንን አልበሉትም አይደል የሚለው ክሳት ሆነባቸው እንደው ይላል። እግዚአብሔርም ተቆጣ አዘነም ይላል። በእውነት ለምንም እጁ አጥሮ አይደለም እግዚአብሔር፣ የሚረባን ግን ያውቃል። እንትና ማረኝ
እግዚአብሔር ስለሌለው አይደለም የሚከለክለን፣ ስለማያስፈልገን ነው። የሚጠቅመንን በሙሉ እግዚአብሔር ይሰጠናል። የሚረባንን በሙሉ ይሰጠናል። በእውነት የሚረባንን ማቅ አይደለም የሚለው በምትሄድበት መንገድ ማስተምርህ አምላክ እግዚአብሔር ነኝ። እኔ አላቅም ምን እንደሚጠቅመኝ ይመስለኛል። ምን እንደሚጠቅመኝ አላቅም። እጠይቀዋለሁ። እግዚአብሔር ይመጣና አይጠቅምም። ልጆች ስለሆነን ታውቃላችሁ፣ ልጆች ነን። ያው እንትናችን ሌቭላችን የሚለያዩ ልጆች ነን። ልጇን አይታችኋል። እንትን ስጡኝ ይላል። አልሰጥህም ስትለው ያንን መድቀቅ አሳርፎኝ በሰላም እየመራኝ ግብፅ አልመለስም በለው። ግድ የለህም ትዝ አይልህም ወይ ካለ አልፈልግም ማስታወስ። ቶታል ዲሊት አጥፉ ከላያችሁ ላይ። እስቲ አሜን በለው። አትጓተቱ፣ አትጓተቱ። ይሁዳ መሳብ የጀመሩ ቀን ቢቆርጥ መጨረሻ ላይ አይሄድም ነበር። ሲያመቻች ቆይ ሲል ችግር የለውም ሲል ሲሄድ ከኮሮጆ የሆነ ነገር ሲያደርግ ከኮሮጆ የሆነ ነገር ሲያደርግ ከኮሮጆ መጨረሻ ላይ መጣ። አንቆ የሚጥለው ሰዓት መጣ። በ30 ጥሬ ብር መሲ ሸጠ። መሲ በምኞት ደረጃ መግደል እየቻለ መሲውን ሲሸጠው ምንም አልመሰለው። ከሸጠው በኋላ እኮ ተጸጸተው። እስከዛ ምንም አልመሰለው። ለምን? አሁን አይ እንትኑ ኦነር ሆኗል። ኦነር ሆነበት። አናቱ ላይ ቁጭ አለ። ሐሳብ ገና ሲያመጡ ኖ በሉ አልከተልም፣ አልመጣም፣ አልፈር ምን ይቀርብኛል? ልብስ ከሰውነት ይበልጣል፣ መብልስ ከህይወት ይበልጣል። አትታለሉ፣ አትታለሉ። በጣም ስለምወዳችሁ ነው የምነግራችሁ። በእውነት በጣም ስለምወዳችሁ ሰማይ አክሊል እንድናገኝ የዘላለም ሕይወት የሚሆነውን አግኝተናል። አክሊል እንድናገኝ ጨክናለች፣ ጨክኗል። እምቢ ብሏል። አልመለስም ብሏል። ወደኋላ አላይም ብሏል። ወደፊት ብቻ ያማል። ጉድ ሚሞሪስ ይሏቸዋል። አብረን ትዝ ይልሃል አይለኝ። አልፈልግም። እግዚአብሔር ይገስጸው ጨለማውን ብለህ ረግመህ ብርሃን ውስጥ ነው ያለሁት። እየደመቀ ነው። ሙሉ ቀን እስኪሆን እየበረታ ነው። ታዲያ እቀላቀለዋለሁ። ሰማይ ይጠብቀኛል ጌታዬ። ከኢየሱስ ጓደኛ አይበልጥም። ከኢየሱስ አብሮ አደግ አይበልጥም። ከኢየሱስ አብሮ የኖረ ሰው አይበልጥም። ኢየሱስ ከምንም ይበልጣል። ኖ አይቻል። አታቀርቡት ለድርድር የተቀበላችሁትን ነገር። እግዚአብሔር አዘነ፣ ተቆጣ። በምን እንመለስ አሉ። በኋላ ላይ ደግሞ አማረን አይደለም እኮ ቀጠል፣ አደገ። ከዛ ወደ ግብፅ እንመለስ። ይሄ ሙሴ የሚሉ ሰውዬ ዝም ብሎ ወደ ከናን ነው የሚለና እንሹምና ሌላ ወደ ግብፅ እንሂዳሉ። እግዚአብሔር እንደዚህ ያለ አላመነኝም። ይሄ ይዝባል እንዴ ተጠራጠሩኛል። ከናን የለም እኮ አሉ። እና አሁን አይ የትረስት ኢሹ እኔ ላይ መጣ አለ። አያችሁ አሳደገው። ይሄ ድብልቁ ዝባው አሳደገው። አይ የምግብ አምሮት ጋር አይቆምም። መመለስ ጋር ወሰዷቸው። በቃ እንሂድ ግብፅ ይሻለናል አሉ። እግዚአብሔርን አንፈልግም አሉት። አያ ምግብ አማረን ይቀርልን ነው የጀመረው። ቀጥሎስ አምላክ አንተነትን አንፈልግም ማለት ከናንም ይቅርብና ወደ ግብፅ ይሻለናል አሉ። ምኞት ሆኖ አይቀርም። ኃጢአት ይሆናል፣ ሞት ይሆናል። እያደገ ነው የሚሄደው እና ቁርጥ ነው ማድረግ ያለብን። እውነቴን ነው የምነግራችሁ። ኢየሱስ ክርስቶስ ብቻ ጌታ ነው። የማንደራደርበት ነገር ገብቶናል። የማይለወጥ እውነት አውቀናል። ወንጌል የማይሻሻል እውነት ነው፣ አይቀየርም። በክርስቶስ ኢየሱስ እግዚአብሔር የዘላለም ሕይወት አዘጋጅቷል። ኦልሬዲ ጀምሬዋለሁ እና ስፔር አላደረገውም፣ አልተካውም፣ አላቀርበውም። ግብፅ አያምረኝም፣ ምንም አያምረኝም። የሆነ ቀን ሊጎተተኝ ቢሞክር ኦፍ ኮርስ ድካም ነገር ሊኖር ይችላል። አዎ የሆነ ቀን በቃ ልል እችላለሁ። ግን ትዝ ይልሃል አምላክ እግዚአብሔር ካንተ ጋር ምን ያህል በብዙ ተአምራት እያደረገ እንደመራ፣ ከዘላለም ሞት ፍርድ እንዴት እንዳዳነ ኢየሱስ እኔን ነፃ ለማውጣት መስቀል ላይ መሞቱ ግን ትዝ ይለኛል። አየህ የኢየሱስ የመስቀል ሞት ትዝ ሲልህ ዓለም ልትገል ነው። ኢየሱስ ሞቶ በህይወት ነው እያኖረ ያለው። አይተካካም፣ ለንጽጽር አይቀርብም። ኢየሱስ ክርስቶስ ጌታ ነው። ለምንድን ነው የማያፍሩት እነሱ? በጨለማ ነው የሚያደርጉት። እኔ ለምንድን ነው አልፈልገው? በብርሃን ነው ያለሁት። እኔ በብርሃን ነው ያለሁት። አምላክ አለኝ። እኔ አውቀዋለሁ፣ እከተለዋለሁ። ሰማይ ቀራለሁ ብቻ እኮ አይደለም እግዚአብሔር ማዘኑ። እግዚአብሔር ለምን ያዝናል? እኔ ሰማይ ቀራለሁ አልቀርም ብቻ እኮ አይደለም እግዚአብሔርን ማሳዘን ነው። እግዚአብሔር ህዝቤ ነው ብሎ እየመራ አንፈልግም ሲባል መሀል ላይ ልጄን ከፍዬ ይሄን ሁሉ ነገር አድርጌ ይሄ ነው የሚገባኝ ሲል እግዚአብሔር ይሄ ነው የሚገባኝ አስበዋል። አንተ አምላኬ ነህ እከተላለሁ ስትለውስ ደስታው እመራሃለሁ፣ አደርሰሃለሁ፣ ያልኩ ቦታው ትገባለህ። ሰማዩ ከእኔ ጋር እንደ ፀሐይ እያበራ ነው የምትኖረው ይላል። እከተላለሁ፣ እኔ ያው ስንዴው ነኝ፣ ጄኒዩኑ ነኝ፣ መልካሙ ዘር እኔ ነኝ፣ በክርስቶስ ኢየሱስ በኩል የተሰራው አምናለሁ፣ እቀበላለሁ ስትለው ከእኔ ጋር ለዘላለም ነው የምታበራው። አየህ እግዚአብሔር ደስታን አየኸው? ተቀበልከኝ እንዴ? አይደለም የሚልህ ለዘላለም ይላል እግዚአብሔር። ወዲያው እንደ ፀሐይ ታበራለህ። ፀሐያችን ኢየሱስ አለ። ጎን ለጎን ቆመን አብረን ነው እያብረቀረቅን እንኖራለን። ባይዘው እዛ መቀናናት የለም። ባይዘው ያንተ በጣም ያበራል አይባባል እኮ ለምን አብረ መሬት እኮ ነው ሲቃይ ወይ መሬት እኮ አይሆንም። ቶሎ መጥቶ ይገላግለን እንጂ መሬት አይሆንም እኮ ጭቅጭቁ ራሱ የኔ በጣም በራ። ቸርች ችግር የለውም እንደፈለገ እንጣላ፣ ብቻ ቸርች እንጣላ። በሆነ አለቤታችሁ አትጣሉ፣ እዚሁ ተጣሉ፣ እዚሁ ጨርሱ፣ እዚሁ ፍጭት ድቀቅ አድርገን ከዛ ተቃቅፈን አልቀሰን ጸልየን የተሰበረ ነገር ሲገጠማሉ ከዋናው ይጠነክራል አሉ። እዚሁ በእውነት ስትደክመው ደክም ያለው ሲያቅተው አቅቶኛል አይኬድም። ጎረቤት የለንም፣ ቸርች ነው መኖሪያችን። እስቲ አሜን በሏ። ዓለም ጎረቤቴ ናት ተብሎ አይኬድም። እዚሁ ነው የምንጨርሰው። የለንም ሌላ ሜጃ። ምን ሜጃ አለኝ? ገዳይ ነው ደጅ ያለው እና እዚሁ ቢያናድድ አናደድከኝ እንጆ በቃ ልልህ ነበር ብትለው ይሻላል። ትተህ ደጅ ሄደህ በእውነት አዘበራርቀው ከምትመጣ ስንልክህ የነበርኩ አይነት አይደለም የምትመለሰው። በእውነት ዓለም ሄደ ከተባለ ሰው እኮ ሲመጣ ምን አይነት ህይወት ነው ዓለም ያለ? ኢየሱስን የመሰለ የትም አናገኝም።
ጉያው ስር ከጌታ ጋር መኖር አይደለም መሞት ያዋጣል። ኢየሱስ ላይ መሞት ቢገለን ያዋጣናል። መኖር የማይገባንን የሰጠን ስሙ ለዘላለም የተመሰገነ ይሁን። በእውነት ዳዊት እንደሱ አይደል ያለው? አዎ በአንተ ስር መጣል እመርጣለሁ አለ። እዛ ሄጄ እዛ አካባቢ ያሉ የዓለም ነገስታቶች ተሰብስበው ልጆቻቸውን ድረውልኝ እማን ክብር ከሚሰጡኝ ቤተ መቅደስ በር ላይ መጥቼ አንተ ስራ ብጣል ውስጥ አይደለም ደጅ ወድቄ ብቀር የተነካ ሰው ነው የሚገባው። ይሄ እግዚአብሔር ማን እንደሆነ የሚያቅሰው እግዚአብሔር ጋር ምንም ሆነ ያዋጣናል። ዓለም ሄደን ምንም ከሚያደርጉን ኢየሱስ ክርስቶስ ጌታ ነው። ውሸት ነው ደግሞ ዓለም ክብር ቢመስልህ ውስጡ ተደብቋል ውርደቱ። ከላይ በጣም ቢቀቡት ውስጡ ያለው ሲኦል ነው። ሲኦል የዘላለም ሞት። ሰይጣን ውሸቱን ነው። አንድም ቀን ሰይጣን አባትን ንጉሥ ያደርጋል አንተን ማነግሳለሁ የሚል ሰይጣን የለም። አባትን ገድያለሁ አንተንም እጠብቅሃለሁ ነው የሚል ነፍሰ ገዛኝ ነው ሰይጣን። ከላይ ግን ቀብቶ ነው እገድልሃለሁ ብሎ ቢመጣ ማን ይቀበለዋል? እና ላክብርህ ይላል። ይሄ ልስጥ አይ በቃ ምንም የለህም ሲል ኢየሱስ አለኝ እንዴ ጌታ እኮ አለኝ የዘላለም ሕይወት እኮ አለኝ። ቁሳቁስ ነው እንዴ በረከት? ጥሩ ምግብ ነው እንዴ በረከት? ቆንጆ ነገር ነው እሱ ሁሉ ይስጣችሁ እግዚአብሔር። እሱ ግን አይደለም በረከት። እሱ በጌታ ያልሆነ አምላክ የለም የሚል ኤቲስት ሊበላ ይችላል። እግዚአብሔርን የሚሳደብ ሰው እንደዛ አይነት ኑሮ ሊኖር ይችላል። እሱ አይደለም በረከት። ከእግዚአብሔር ጋር መኖር ነው በረከት። አየህ ከእግዚአብሔር ጋር መኖር መንፈስ ቅዱስ ውስጥ ተቀምጦ የዘላለም ሕይወት ይዘህ ከኢየሱስ ጋር አብረህ መኖር ይሄ ነው በረከት። አያም ሳቲስፋይድ አለ እኮ ጳውሎስ። ረክቻለሁ፣ ጠግቤያለሁ። ምንም ውስጥ ሊከቷቸው ደስታቸው የማይነጠቀው ለዛ በክርስቶስ ረክቻለሁ። እስቲ አሜን በሏ። ልታባብለው አትሞክርም። በክብር እንዳይመስልህ አዋርደኸው አይባበልልህም። እዚህ ያዋረድከው እዛ ክብር አለ ብትለው እዚህ መሞት ይቀለኛል። ለምን ከጌታዬ ጋር ጌታ ቅርብ ነው ይላል። ሰይጣን መጥቶ በቁላ አልኩት አሁን አይሃለሁ ሲል ጌታ ከየት እንደሚመጣ ሲል ኧረ ቅርብ ነው እዚህ ውስጥ ነው እገላለሁ ሲል ከጌታ ጋር ልኖር ናፍቄያለሁ። መከራ አለ ሲል ሊገለጥ ካለው ክብር ጋር ሲነጽ ሰይጣን እንደዛ እኮ ተበሳጭቶ አያውቅም። እንደሱ አድርጉት ሰይጣንን ባዶ እጁን መንገድ ለመንገድ ይንከራተት አያትርፍ እናንተ ጋር ልገልህ ነው ሲል ወደ ጌታዬ ልሄድ መሄጃው ነው እንዴ ይላለሁ አልገልህም ሲቃይ ምናምን ሲል እዚህ ስሰቃየው በጽድቅ ስጸናው አክሊሌ በነሐስ ነበር የወርቅ ከዛ ዳይመንድ ቀይ ዕንቁ ቶፓዚዮን ምናምን የማይታው መረግድ እሱ ነው አላውቀውም እኔ ያው መጽሐፍ ቅዱስ ላይ ያለው መረግድ ሰው የሚያውቀው አይመስለኝ ቶፓዚዮን መረግድ የኢትዮጵያ ነው ደግሞ የሚለው አክሊሌ ነው የሚሰራው ስትለው ሰይጣንን ባይዘው በህይወት አቋም ነው የምታናድደው። በጣም የሚያምር ሱት ለብሰህ አይናደድም ሰይጣን። ጉዳዩ አይደለም የልብሱ ፋብሪካ ባለቤት የሱ ሊሆን ይችላል። አንተ አሁን ሰይጣንን አናደህ ላላደርሰው ዘንጣ አቃጥለው ያለበስከው ብራንድ ባለቤቱ ባይዘው እንትን ሊሆን ይችላል። እዛ አውሬ የሚቀልብ ሊሆን ይችላል። ጉዳዩ እንደ ሰይጣን ይገባው ሰይጣን ተቃጠለ ይላል። በጽድቅ ኑር አቃጥለው ወንጌል ሰብካ አቃጥለው ኢየሱስ ክርስቶስ ያድናል ብለህ አቃጥለው የምትፎካከር ትሞታለህ። በዚህ አይደርስባቸው ዓለም ትገላለች። በዚህ አትችላትም። አዲስ ሞዴል ስትወጣ እየተከተልከ ትሞታለህ። በዚህ ሰይጣን እንዲህ አንጠልጥሎ ወንጌል ነው የሚያስጥልህ። ትተህለት እኔ ሌላ ነው ብራንዴ የምከተለው አለ ሌላ። እስቲ አሜን በሏ። አይነታችን አይገናኙ። አንተ የምታሰፋው ልብስ ለኔ ሆነ እኔ ሳይዜ አዲሱ ሰው አሜን በሏ። የኔ ፍላጎት እናንተ የምታቀርበው አይመጣጠንም። እኔ የአዲሱ ሰው ነኝ፣ የክርስቶስ አይነት ነኝ። በዚህ አዋርዱት ሰይጣን አዋርዶ በዚህ ባዶ እጁን እርቃኑን በዛ ነው መጽሐፉ ላይ አዋረዱት የሚለው። ኢየሱስን መስለው ነው ያዋረዱት። ከዓለም ጋር ተፎካክረው አይደለም ያዋረዱት። ጌታን መስለው ቢዝነሳቸው አይደለችም ዓለም፣ ኢየሱስ ጋር ናቸው እነሱ። ቢዝ ፕሮግራማቸው አይደለችም ዓለም። ዓለምን ደረሰች ለመስበክ ጳውሎስ ባይዘው ከሰማ ነው። ከዛ ኢየሱስ በቅቶናል እኛም